ክፈችው እኛ እናናግራት። ቆይ ዝም በሉ ቆይ አውራት ነይ ወደዚህ እየሰማች ነው። ቪዲዮን ክፈችው እኛ እናውራት። ታውቂያለሽ እንዴ አትነኪ። እኔ በጤና ተቀምጬ ለምን በኔ ተሰጣለኝ? አንተ አይደለሽ የሶስት ወር ዲሞት አንተ አይደለሽ ከፍልሽ የቤት ኪራይ መዋጮ የላትም። እኔ ሰው አድርጌ እኔነት እንድታስስር ነበር ከሳውዲ ሽራ ነች። የምትናገረውን አሁን አታውቅም ሳ የምትናገረውን አታውቅም ሳ የሶስት ወር ደሞዝ አላት። የሶስት ወር ደሞዝ ይዛችሁባት ነው አጁ አንድ ጊዜ ይኸውልሽ የምትናገረውን ስለማታውቅ አሁን አንቺ ዙዙ መጨረሻ አድምጪ ዙዙ እኛ አቤት ዙዙ እኛ ለምን አዳምጪ እንድናግዛት መተሻል። አዳምጪ ዙዙ እንድናግዛት መተሻል። ምንም ነገር እንዳትይ ቪዲዮ ትከፍቻለሽ። ያለበለዚያ አሁን በቀጥታ ቤታችሁ ፖሊስ ነው የምንልከው። በቀጥታ ዙዙ እሺ፣ በቀጥታ ቪዲዮ ክፈች። ልጅቷ እንደፈለገች ታውራ፣ እንደፈለገች ትናገር። ቪዲዮ ክፈች። በቀጥታ እንደፈለገች ታውራ። በቃ ታውራ። ታያት። እኛ አንቺንም እሷንም አንድ አይነት ነው። ቪዲዮ ትፈች ታውራ። ታውራ። በቃ ታውራ። ከፍታለሁኝ ግን እኛ ላይ ችግር አያመጣም። ለምን ያመጣል? ልናግዛችሁ አይደል እንዴ? ልንረዳችሁ አይደል እንዴ? ልናግዛችሁ አይደል እንዴ? ወረቀት የለኝም ነው ወይ? ምንም አላደረግሽ፣ አልመታሻት፣ አልደበደብሻት። አንቺ ጎበዝ ነሽ፣ ጥሩ ሰው ነሽ። ልታግዣት ነው ከመሬት ያነሳሻት። ታውራ። እናግዛት። ህዝብያት፣ ሀገርያት እናግዛት። ليش نتعلم؟ فيديو ديات يجي ليش لا ليش نتعلم؟ لا ليش تعلم؟ أنت بأورة له أنت أورة له ታውራ ሳሪ ወይ የምትፈልገውን ነገር አንድ ነገር እንዳይላት አንድ ነገር ከተናገራት በቀጥታ እያንዳንድሽ ነው የምናስለቃቅምሽ። ልጅቷ የምትፈልገውን ነገር ትናገር፣ መብቷ ነው። ረድታሻል ሊሆን ይችላል፣ አግዘሻታ ሊሆን ይችላል። ነገር ግን ከኋላ አንድ ሰው ብትናገራት በቀጥታ አሁን ነው የምመጣው ቤትሽ። ማሪ የምትፈልጊውን ነገር ተናገሪ። እኔ በደንብ አዳምጥሻለሁ። ይሄ ሁሉ ህዝብ ያዳምጥሻል። የምትፈልጊውን ተናገሪ። አንቺ እብድ አይደለሽም። በመጀመሪያ አይምሮሽ እብድ አይደለም፣ ጤነኛ ነሽ። አትሸፈኝ። እኛ እናግዝሻለን፣ እንረዳሻለን። የምትፈልጊውን ነገር ተናገሪ። ይኸውልሽ የእሷን ወደ እኔ ታሳውቃለች ሳሪ፣ የእሷን ወደ እኔ ታሳውቃለች። ምክንያቱም የቤት ኪራይ የላትም በይ፣ መዋጮ የላትም በይ። እንደገና ደግሞ እኛ የገዛነውን ዝባላ ትጥላለች። የቤት አከራይም አይደለችም። ሌሻን የእሷን ስም ለምን በእኔ ታሳውቃለች? ሁለተኛ ደግሞ እህቴ ያለችው ሳዑዲ ነው። እህቴን ከዚህ ሰው ልካ አስመጥታ እስር ቤት ልታስወስድ ታስፈልጋለች። ፓኪስታኒ ማለት ነው። የፓኪስታኒ ልጅ አርዳለች ልጅቷ ማለት ነው። አርዳ ተይዛ ነበረ። እህቴ ልታስወስድ ነበረ። ሌሽ ሳሪ እህቴ እኮ እኔ ኮንትራት ቤት ነው ያለችው። እህቴን ከቤት እንዳትወጪ አልኳትኝ ማለት ነው። ኦበዝ ደግ አድርገሽ ሌሽ ሳሪ ያኔ እኛ ሰው እስከሆነ ድረስ ሰው ነን። ግን እሷ ጓደኛዋ አለች ኦሮሚያ ማለት ነው። እሺ የሶስት ወር ከፈለች። አሁን መልሳ ጓደኛ እኛ ደግመን አንከፍልም ሂጂ አሏት። ፈረንሳ ጋር ሂጂ አሏት ቢሮ ማለት ነው። እኔ ራሱ ልውሰድሽ ብያት ነበር ሶሪያ ጋር ማለት ነው። አልሄድም አለች። ታዲያስ እኔ ከፊል አለኝ። እኔ እዚህ የተቀመጥኩት ከፊል አለኝ። እኔ ከፊሌ ነው ያሰረኝ። እኔ ኮንትራት ነኝ፣ ይቃማለኝ። ሌሽኔን ውጭ ትራለች። ማን ያመጣሽ? የሀግባብ ነው። ማን ያመጣሽ? እኔ የመጣሁት ከስራ ቦታ ነው የመጣሁት። የሆነ ቦታ ታስሬ ነበር፣ የሆነ በሊኮና ታስሬ ነበረ። እሺ ማን ያመጣሽ? መጀመሪያውን ተረጋጊና ወደ ራስሽ ተመለሽና ማን ያመጣሽ? ወደ እነሱ ጋር ማን ያመጣሽ? በፊት የት ነበርሽ? በፊትም ቤት ኢጃዛ አብረን ነበር። እኔ ግን ከቤት ኢጃዛ ስራ ገብቼ ነበረ። እሺ ስራ ገብቼ ከዛ ከስራ ተመልሼ ስመጣ ሰውዬ መጥቼ ወስድሻለሁ ሲለኝ ከዛ ሰውዬ እዚህ ተቀመጪ እዚህ በልኮና ታሰሪ ይመጣለሁኝ አለኝ። እሺ ከዛ እዛ ሶማሊያ ጋር ታሰርኩኝ ታውቂያለሽ? እሺ ሶማሊያ ጋር ታስሬ ከዛ 2 ወሬን ሲጨርስ ሰውዬ መኝታ ክላስ ቀለም እየተቀባ መኝታ ክላሱ ወንድሟ መጥቶ ገባበት። እሺ
ወንድሟ መጥቶ ሲገባ እዚህ እህቴ ነበረች ያክስቴ ልጅ ማለት ነው። እሺ ከዛን እሷን ላይ ስመጣ እሷ አትሄጂም ብላ ቁርአን እዚህ አስቀራችብኝ አስገድዳ ማለት ነው። አሃ እዚህ አሁን ያለሽበት ቦታ? አዎ አስገድዳ አትሄጂም ብላ ቁርአን አስቀራይብኝ። ኦኬ እንጂ አንቺ ፈልገሽ አይደለም የመጣሽው፣ ተጥለሽ አይደለም ያነሱሽ። እኔ ፈልጌ ነው የመጣሁት ፈልጌ ነው። ኦኬ ፈልገሽ ነው የመጣሽው፣ ግን አስገድዳ እዚህ ቁርአን ትቀሪያለሽ ትቀራብሻል ብላ አስቀመጠች። አስገደደችኝ። እሺ ተቀመጫችኝ ያለ አባያ ለብሼ ሊወጣ እያልኩኝ አስገድዳ ቁርአን አስቀራችብኝ። ኦኬ አሟታል ብላ ነው እሷ ላንቺ አስባ ነው። አላመመኝም። እሺ ቢያመኝስ መጀመሪያ ጊዜ ብትነግረኝ ምን ችግር አለው? ለሽ ማስገደድ ያስፈልግ? አንቺ እንደዚህ እኮ ውሃ እኮ እንደዚህ እኮ አርጎ እኮ ባፌ እኮ ነው የጋተኝ። ለሽ ግተኛል። እሱስ እውነት ነው። ቁርአን ተቀራ እንደዚህ ነው እንዴ? እውነት ነው፣ ትክክል ነሽ። ግን አሁን አንቺ እህትሽን ቁጥሯን እነሱ ከየት አግኝተው ነው የደወሉላት? እኔ ታኔ ነበር የእሷን ቁጥር የእህቴን ቁጥር እኔ ሰጥቻት ነበር ስጪ ብላኝ ማለት ነው። ከዛ በኋላ ለእህትሽ ደወሉላት? አዎ ለእህቴ ደውላ እህቴ ልታስወስር ነበረ፣ ግን ማስወሰድ አትችልም። ምክንያቱም እኔ ነግሬያታለሁ። አሁን እህትሽና እንትን እንላታለን። አሁን አንድ ጥያቄ ደግሞ ልጠይቅሽ። አሁን እነሱ ጋር ያለሽባቸው ልጆች ጋር አሁን እቺ የምታኖርሽ እሷ ስተተኛ ናት፣ እሷ ጥፋተኛ ናት፣ እሷ ምንድናት ልንል አንችልም። ምክንያቱም አሁን ምን እንደሆነ ታውቂያለሽ። እሷን በደግነት በመልካምነት አንቺን ይዛሻለች። ግን እህትሽ ጋር አውርተሽ ታውቂያለሽ አንቺ? አዎ አወራለሁ። ግን እኔ ያኔ እንትን አሁን 3 ቀን 4 ቀን ያኔ ከኦንላይን ወጥቻለሁ። የለውም እኔን ታውቂኛለሽ ማለት ነው። እኔን ታውቂኛለሽ? ታሪ የባሏን ስልክ ታውቀዋለች? ታውቂኛለሽ? ስሚኝማ መጀመሪያ ጊዜ እዚህ ቤት የመጣሁበት ምክንያት ያጎቴ ልጅ ነበረች። እሺ ያጎቴ ልጅ ከኢትዮጵያ ስትመጣ እዚህ ቤት ነበር የገባችው፣ ኢጃዛ ቤት ሆነ ማለት ነው። ኦኬ እሷን ላይ መጥቼ ነው ቁርአን ያስቀራችብኝ አስገድዳ ማለት ነው። አይ ነው ተቀመጪ ብላ ግዴታ? አዎ ተገድጄ ነው የተቀመጥኩት። ባለቤት እኔ ከባለቤት ጋር ተፋትቻለሁ። ኦኬ ተለያይታችኋል? ግን ኒካ ነበራችሁ ግን ተለያይታችኋል? አይ ኒካ ነበረ ግን ተለያይተናል። ጥሩ እሺ። ልጅ ወልደሻል? ይሄን እኮ ሁሉ ምንም ማስወራት እኮ አያስፈልግም። አሁን እኛ ምን እንድናግዝሽ የምትፈልጊው ችግር የለም። አንቺም እንድናግዝሽ የምትፈልጊው ነገር አለ? ምንም አልፈልግም። ወደ ኢትዮጵያ እኔ እዚህ ሻርጃ ነኝ፣ እመጣለሁ። አንቺ ትንሽ ላላ እኔ ሰውዬ ስላለ ከፊል ስላለኝ እኔ ማን እንደሻይ በስ ምን ነው ታውቂያለሽ? ሲፈልጉ እኔን አሚሮ ሻይ ናት ይላሉ፣ ሲፈልጉ መዋጮ የላትም ይላሉ። ኖ ወይ ሲፈልጉ ደግሞ እነሱ እኮ እህቶችሽ ናቸው። ይኸውልሽ አሁን እነዚህ ልጆች አንስተውሻል፣ በአንድም በሌላም ሰበብ አስቀምጠውሻል። ሲቀጥል ደግሞ ማንኛውም ሰው ገባሽ ሲጨናነቅ ሲያጣ ምን እንደዚህ አይነት ነገር ሲሆን እንዲህ አይነት ነገር ያጋጥማል። ሁላችንም ላይ ነው። እኔ ለምሳሌ ስራ ሳልሰራ ተቀምጬ ስውል ሳድር እንደዚህ አይነት ነገር ያጋጥመኛል። ግን አሁን ወደ እንትኑ ነው ወደ መፍትሄው ነው የምንሄደው። አንቺ ወደ ኢትዮጵያ መግባት ትፈልጊያለሽ? እኔ መግባት ፈልጋለሁ፣ ግን አሁን አይደለም። እኔ ከፊል አለኝ። ከፊል ነው እንጂ እኔ በፍላጎት እናውራው፣ ከፊልሽ እናውራው። እሱ ጋር መመለስ ትፈልጊያለሽ? ላለሽ እመለሳለሁ። እኔ እኮ ሰውዬን አስሮኝ እኮ ነው አልኩሽ። እኔ እኮ ያለሁት እስር ቤት ነው። ለሴትዮ የተተክቼ ነው የታሰርኩትኝ። ለምን ምን አርገሽ? ሴትዮ ናት ያሰረችኝ። ሴትዮ ናት ያሰረችኝ። ለሷ ተተክቼ ማለት አልገባኝም። ማስረጃ ቆይ ማለት ነው ያለሽ? ይሄንን በሴትዮች ተተክተሽ ነው ያለሽ? ማን ነው ማለት ያልገባሽ? በሴትዮዋ ፋንታ መታሰር መጀመሪያ ጊዜ ራሱ ስገባ ማለት ነው። እዚህ ቲክቶክ ላይ መጀመሪያ ሰዓት ስገባ ማለት ነው። ገና ስንሳወራ ይኸውልሽ እኛ እህቶችሽ ነን፣ ሰው ነው የምንረዳው። እና እንደገና ደግሞ ኢትዮጵያ እስከሆነ ድረስ ኢትዮጵያንን ግን እኔ ደግሞ ማለት ነው እሷ ነው እንጂ ያወቀችኝ ኢትዮጵያ አታውቀኝም። እኔ ደሴ ነኝ። የኔ ውድ የአገሬ ልጅ ነሽ ማለት ነው። እኔም ደሴ ነኝ። አሁን የምናደርገው ምን እንደሆነ ታውቂያለሽ? ሁለት ነው አማራጩ። አንደኛ ሰውዬን ማናገር ፈልጋለሁ፣ ፓስፖርቴን፣ አይዲን፣ የመኖሪያ ፍቃዴን ሰጥቶኝ በራሴ መስራት ፈልጋለሁ፣ መንቀሳቀስ የምትፈልጋለሁ የምትይ ከሆነ ሙኒት ታወራዋለሽ። ምክንያቱም ያው እሷ የተሻለ ነገር ስላለች። አይ እኔ ሳሪ ምንም ነገር አልፈልግም፣ በቃ ያለሁበት ሁኔታ ጥሩ ላይ አይደለሁም፣ ተቀምጫለሁ፣ ተጨናንቄያለሁ፣ አገሬ መሄድ ፈልጋለሁ የምትይ ከሆነ ደግሞ እኔ አግዝሻለሁ ማለት ነው። ምርጫ
አንችልም። አሁን እነሱን እኛ ምንም ማድረግ አንችልም። ለምን እንደሆነ ታውቂያለሽ? እህቶችሽ ናቸው። ከፊል አለኝ። ምክንያት እኔ ከፈለኩኝ ራሱ ማለት ነው። እሺ እኔ ከፈለኩኝ እናንተም ጋር መምጣት አልፈልግም። ኤምባሲ ስላለኝ ኤምባሲ ጋር ሄዳለሁ። ኤምባሲ አጅማን ነው። አጅማን ሄዳለሁ። አጅማን ጨርሳለሁ። ግን እኔ ሰውዬ ስላለኝ ወይም እዚህ ደግሞ ፖሊስ ስላለ ሱዳኒ ስላለ ከሱ ጋር መጨረስ እችላለሁ እንጂ እናንተ ጋር መጣት አልችልም። ምክንያቱም አያስከደኝም። ቢያስከደኝም ደግሞ መጣት አልችልም። አይደለም ማን ነው እንደዚህ አይነት ነገር የለም። ማን ነው እንደዚህ ነገር ማለት ነው? አዎ ጋይስ ማን ነው እንደዚህ ነገር ማለት ነው? አሁን ገባኝ። ማን ነው እንደዚህ ያለሽ? ማን ነው ሱዳኒ ፖሊስ ነው ያሰረሽ የያዘሽ አለሽ? ማን ነው እንደዚህ አይነት ነገር ያለሽ? ሰውዬ ጠባቂ ያለው እዚህ ፖሊስ ማለት ነው። ስለዚህ እኔ ከሱ ጋር መጨረስ እናንተ ጋር መንጣትም ሌላ ነገር ጋር የተያያዘ ማለት ነው። ማለት እንደ የሚካበድም ነገር አይደለም። ሙኒት ቆይ ማርያም ለማንኛውም አመሰግናለሁ። ሚሽን እና እሷ ምንም የሚያገናኘን ነገር የለም። ታውቂያለሽ፣ እናግዝሻለን። ቆይ አይደለም እነሱም ቢሆን አሁን ካሉበት ይኸውልሽ ምንም አልፈልግም። ይኸውልሽ ማገዝ ማለት ብር አይደለም። ማገዝ ማለት ሌላ ነገር ማገዝ ማለት በሐሳብ ነው። ለምሳሌ እነሱ አንቺ ያለሽበትን ሁኔታ አይተው ተጨንቀዋል። ስለዚህ አንቺ ሰላም እንደሆነ ለምን ታግዥኛለሽ? ለምን ታግዥኛለሽ? ምሳሌ ምን ለማገዝ ፈለግሽ? እኔ አሁን አገር መግባት አልፈልግም። ሁለተኛ ደግሞ ተቀመጥኩ ከፊል ነው ያስቀመጠኝ። እነሱ ለምንድን ነው ከፊልሽ ያስቀመጠሽ? እኔ እስረኛ ነኝ። ታስሬ ነው ከነሱ ጋር የተቀመጥኩኝ። ይሄ እኮ ቤት አይደለም። ይሄ እኮ እስር ቤት ነው። ማለሽ ይኸውልሽ፣ አይዞሽ እሺ። ከእስር ቤትም የምትወጭበትን መንገድ ይሄ እስር ቤት ነው። እሺ ዙዙዬ፣ ከእስር ቤት የምትወጭበትን መንገድ እናመቻቻለን። እሺ ወደዚህ ያስገባሽ ሰው እሱ ገባለሁ። ተስማምቶሻል ከነሱ ጋር? እኔ ሳልሆን ሰውዬ ለሷ ሪሲቨር ሰጥቷታል። ታውቂያለሽ? ሪሲቨር ሰጥቷታል። የኔ ምንነት ሰጥቷታል። እኔ ሳልሆን እሷ ናት መውጣት ያለባት። መውጣት ያለባት እሷ ናት። ይሄንን ደግሞ እኔ አልነግራትም፣ እናንተም አትነግሯትም። ማናት? ይኸውልሽ አንቺን ያስገባሽ ይገባል። ኢንሻአላህ አንቺ ታውቃታለች እሷ። እኔ አላውቃትም። ኦሮሚያ ነው ማለት ነው። ማናት የምታውቃት? ሮዛ አሁን እንጂ እኔ መውጣት የለብኝም። ኦኬ ሮዛ እዚህ ያለች አንቺ ጋር አሁን እዚህ ቤት አለች። አሁን እሷ የተቀበለቻት ልጅ ነች። እሷ ነው መውጣት ያለባት እንጂ እኔ አይደለሁም። ኦኬ የተቀበለቻት ልጅ ነች። እሺ እሷ መዋጮ የላትም፣ የቤት ኪራይ የላትም። እንደገና ደግሞ እሷ ሰውና በንጋሊ ማነው ህንዲ አቃጥላ ነይ እስር ቤት ተብላለች። ስለዚህ ትሂድ። እሺ እኔ ራሱ ባለፈው ሶርያ ነይ ሲላት ለወስቲያን ነበር፣ ግን እምቢ አለችኝ። ጥሩ የህንዲ ቤት አቃጥላ ህንዲ ነይ ብላታለች። ኦኬ ስለዚህ አሁን መሆን ያለበት ሮዛ እንጂ ሮዛ ናት አንቺ እንደዚህ እንትን ያለችሽ እንጂ አንቺ አይደለሽም። ስለዚህ ሮዛን ነው የምናወራው እኛ። ሮዛ ትወጣለች ከዛ ቤት። እሷ እኮ የእሷን ለእኔ ታደርጋለች። ላላ ሮዛ እንዴ ለምን ታስመስለ? ሮዛ ትወጣለች፣ አንቺ ትቀመጫለሽ። ሮዛስ ለምንድን ነው አንቺን የምታሳስረው? አሁን ትክክለሽ። ስለዚህ ሮዛ እናውራት ከይቅርታ ጋር አውሪያት። ህንዲ ትፈልጋታለች፣ ህንዲ ነይ ብላታለች። ለምን መሰለሽ አሁን ሳሪ ምን እንደሚደረግ ታውቂያለሽ? ሮዛን ይዘን ሄደን እሷ ስለምትመሰክር ኤምባሲ ስለምትመሰክርባት ሮዛን ለኤምባሲ እንስጥና እሷ ትመሰክራለች። ችግር የለም እዛ ሄዳ። እሺ በቃ ሮዛ እናናግራት። እሺ ጥሩ። እሺ ሀቢብቲ፣ እኔ ምንም የሚያገባኝ ነገር የለም። እኔ ከፊል አለኝ ታውቂያለሽ። አዎ አሁንማ ተረዳሁሽ። ከፊል ካለሽ ችግር የለብሽም። አንድ ሰው እዚህ ሀገር ከፊል ካለው ማንም አይደል። ጎበዝ፣ ትክክል። በዛ ላይ ከከፊልሽ በላይ ኤምባሲ ነው። ሪሲቨር ሰጥቷታል እሷ። በቃ ከፊል አለኝ እኔ። ሱዳን ያለ እዚህ ያሰረ ሰውዬ ጠባቂ ያለው። በቃ ሮዛን እናናግራት። ጥሩ። እሺ አመሰግናለሁ። እሺ እኔ ቆንጆ። እሺ አንድ ነኝ የተቀበልኳት። አዎ እሺ ምንድነው አሁን እሷ የምትለው ምንድነው? በቃ ሊንሳ ኤምኪ አንተ ቀጥ ወይም ደግሞ ትቀጥ ጀበናው እሷ ትቀጥል፣ ዙዙ ትቀጥልና እኛም መጀመሪያ ኢጃዛ ቤት አብረን የነበር ነው። እሺ
ከዛ ኢጃዛ ቤት እኔ ስራ ቦታ እያለሁ አሟት ከአከራያችን ጋር ተጣላች። እሺ ስትጣላም ከዛ እጇን ስትነክሳት ፖሊስ ምናምን መጣ። ከዛ ቦታ ፖሊሶች አዩ። ሁኔታውን ሲያዩ ፖሊሶቹ ትተዋት ነው የሄዱት። እንደው እንደተናገረችው ንግግሯን ሰሙ። ያን የአእምሮ ህመምተኛ እንደሆነ አውቀው ትተዋት ሄዱ። ከዛ ልጅቷ ከዛ ቦታ ልጅቷን ወዴት ማስጠጋት ስለማትችል አስወጣቻት። ከዛ ስትወጣ የሰው ቤት ግቢ በር ነበረ፣ የሆነ በረንዳ ነገር፣ እዛ ተጠግታ ከነሻንጣዋ እዛ ቁጭ አለች። ልጅቷ ቁጭ አደረገቻት። እሷ ደግሞ ሌላ ቦታ ተከራይታ ሄደች። ከዛ ቦታ ሌላ ቦታ ማለት ነው። እሺ ከዛ እኔ ከስራ ስወጣ እቺ ልጅ እዛ መሆኗን አወቅኩኝ። እኔ ደግሞ ይሄን ቤት አዲስ ነበር ያስኩት። ከዛ በቃ ምን አለበት እስቲ ምናልባት ካላህ አጅር አገኝ ይሁን ብዬ እንደተቀበልኳት ሄጄ አመጣኋት። ከዛ ቦታ ያመጣሁበትም ሁኔታ ወደዚህ አታልያት፣ ሻወር ትወስጃለሽ፣ ምግብ ትበያለሽ፣ ውሃ ትጠጫለሽ ብዬ አታልዬ ነው ያመጣኋት። አላህ እንደሚያውቀው የምትበላ ነገር የለም። በዛ ሙቀት እንግዲህ የዚህ ሀገር ሙቀት ታውቁታላችሁ። ምግብ የላት፣ ውሃ የላት፣ ሽንት ቤት አትጠቀም፣ አያስገቧት። ከዛ ቦታ ያንን አይቼ ሁኔታውን አይቼ እዣት መጣሁኝ። መጣች። ልክ ሽንት ቤት ሻወር እንደገባች እኔ ለሚቀራው ሰውዬ ደውዬ ጠራሁት። ከዛ መጣ፣ ቀራባት። እሱም 7 ቀን ከቀራባት በኋላ 800 ድርሃም ይዞ ሄደ። ምንም ለውጥ አላገኘውም። ከዛ እሱ እየቀራባት ሻንጣዋን አስመጣው። እዚሁ ሆነች በቃ። እሺ ሻንጣዋን አስመጣች። ከዛ በኋላ እሷ ለውጥ አላገኘችም። ለምሳሌ አንቺ ከዛ በፊት ከሰው ተጣልታ ነው አይተሻል፣ እጅ ተነካክሳለች፣ ፖሊስ ሁሉ መጥቷል። እንግዲህ ፖሊስ የምትለው ያንን ሊሆን ይችላል ብለን እናስብ። ምክንያቱም ያው ልጅቷ ፖሊስ አለ የምትለው አልተሳሳተችም፣ አይምሮ ላይ ያለ ያ ሆነ። ስንት ወር ተቀመጠች አንቺ? ያው 5ኛ ወራውን ገብታለች አልኩሽ እኮ። በምን አይነት ሁኔታ 5 ወር ተቀመጠች? በምን አይነት ሁኔታ 5 ወር ተቀመጠች? እንደዚሁ ብቻዋን እያወራች እንደዚሁ እሳት በላ እንደዚሁ ቢጠጭ እያልሽ እየተጣላሽ እያጠብሽን ያስቀምጥሻት? ኖ እራሷ ትታጠባለች። ዞራ ገወታ ዞራ ትገባለች። የትኛው ትወጣለች ውጭ? የትኛውን ቦታ ትወጣለች? አው ትወጣለች። ለባብሳ ትወጣለች፣ ግን ትገባለች። የሆነ ሰዓት በቃ የሆነ አለ አይደለም፣ የሆነ ሐሳብ ይሁን ጭንቀት ይሁን አላውቅም፣ የሆነ ሰዓት ስታስብ በቃ ከማንኛችንም ጋር እንደዚሁ ነው የምትታገለው። በቃ አሁን እንደሰማችኋት ማለት ነው፣ ሌላ ነገር የለም። ኦኬ። ስለዚህ እሷ ያንን ጊዜ የተቀመጠችው የሆነ ቀን ሰላም ስለሆነች የሆነ ቀን ሰላም እያልሆነች ነው እንጂ ጨርሳ አብዳ ወይም ደግሞ ጨርሳ እንደዚህ ሆነ አይደለም። አይደለም። እና የሆነ ቀን ደግሞ ከጓደኛዬ ጋር ሱቅ የስማርት ሄደን እስክንመጣ ድረስ 3 ልጆች ነበሩ። እነዛ 3 ልጆች በአጂና መዳመጫ ጀርባቸውን ብላ አንዷን ልጅ እጇን ነክሳ ፀጉሯን ነቅላ ሸኘቻት። እስክንመጣ ድረስ ከቤት አስወጥታ በር ዘግታ ቁጭ አለች ለብቻው። እነዛ ልጆች ደውለውብን ቶሎ ብለን መጣን። እነሱ ሀዲቃ ሄደው ጠበቁን። መተን ደወልንላቸው፣ መጡ። ሲመጡ ያችኛዋን ልጅ ፀጉሯን የነጨቻለች እጇን ነክሳ መጣች። እንደገና መታ እሷን አስወጪ ወይና አስወጪ አለችኝ። እኔ እሷን አስወጥቼ ማን ሊቀበላት ነው? መጀመሪያ ለምን ተቀበልኳት? አሁን ለምን አስወጣታለሁ? አንቺ አእምሮ ጤነኛ ነሽ? ሂጂ አላህ ሙላፊሽን ይመልስልሽ ብዬ እሷን አስወጣኋት። እችን ትቼ ማለት ነው። እና የሷ እንደው ፎቶ አለ፣ ፀጉሯን የነቀለቻት እጇን የነከሰቻት ማለት ነው። ታዲያ አንቺ ለምን አላመለከትሽም እኮ? ለምን አላመለከትሽም አንቺ? የነቀለቻት እሺ፣ ለምን አላመለከትሽም አንቺ? ታሪ አግያለሁኝ፣ ወረቀት የለኝም እኔ፣ የሚሰማኝ የለም። እንደነገርኳችሁ ነው። ያው እጇ ይሄ ነው የተነከሰችው አለች። ፀጉሯ ለምን አላመለከትሽም አንቺ? ይቺ ልጅ አሁን ለምሳሌ ሰው ብትገልስ፣ ራሷን ብታጠፋስ፣ ራሷን ከፎቅ ብትወረውርስ፣ ራሷን በስለት ብትወጋስ፣ ለምንድን ነው ያላመለከትሽው አንቺ? ከይቅርታ ጋር ከሷ ምን የምታገኘው ነገር አለ? አንደኛ አስረሽ ይዘሻት አልጠቀምሻትም እኮ። ምክንያቱም ይቺ ልጅ አሁን ቢያንስ የምትጠቀመው መፍትሄ ስታገኝ ነው፣ ስትታከም የሆነ ነገር ስታገኝ ነው። ለምን አሁን ለአንቺ ቃማ የለኝም ወረቀት የለኝም ጋይስ
ወረቀት አለመኖር አንቺ ሹክራ የምትይው ወረቀት አለመኖር ከተጠያቂነት አያድንም። ኤምባሲ ይዞ መሄድ ወረቀት አለመኖር አይደለም ጋይስ። ይሄ እኮ ሰብአዊነት ነው እኮ። እዚህ ጋር እኔ በወድቅ እኮ የሆነ ሰንበዲ ደውሎ እንደዚህ ሆናለች ሳሪ ቢባል እኮ ወረቀት አለመኖር ችግር የለውም እኮ። ግን ይቺ ልጅ አንድ ነገር ብትሆንስ፣ እሷንስ ብትገላት፣ ራሷንስ ብታጠፋ ወረቀት ጋር ምን አገናኙ? ይህ ግዴታ ነው። እናንተ ሲጀመር መጀመሪያ በዚህ ነገር አታደባብሱ። ግን አሁን ልጅቷ እሺ አንድ ነገር ብትሆንባትስ? እሺ አሁን አንቺ ምንድን ነው የምትፈልጊው? እኔ ወደ ሀገር አስገቡልኝ ወይም ደግሞ ወደ ሆነበት አስጠጉልኝ። እኔ በጣም ፈርቻለሁኝ። በአሁኑ ሰዓት በጣም ከልክ በላይ ነው የፈራሁት። ማንም ይረዳኝ የለም። እህቷም ይኸው ባልዩዋም ማንም ይሰማኝ የለም።